ውድ የፈታ ቤተሰቦች የከበረ ሰላምታችን በእያላችሁበት ይድረሳችሁ። ዕለተ ማክሰኞ የምሽት መረጃዎችን ነው ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ግብጽ የውሃ ጉዳይ የህልውና ጉዳይ ነው ስትል አዲስ ባወጣችው መግለጫ ገልጻለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በዚህ መግለጫቸው የቀይ ባህርን ጠረፍ ተጋሪ ያልሆኑ ሀገራት ወደ ባህር ጠረፉ በወታደራዊ ኃይል እንዲቀርቡ ግብጽ አትፈቅድም፣ ቀይ መስመር ነው ሲሉ አሳስበዋል። መረጃውን ይዘናል። በአማራ ክልል የተለያዩ ከተሞች ሰላማዊ ሰልፎች በተካሄዱበት ዕለት ከባድ ጥቃት መሰንዘሩ ተሰምቷል። ይህንኑ ጥቃት በተመለከተ ቢቢሲ በዛሬው ዕለት ባስነበበው ዘገባው ሞርታርን ጨምሮ የከባድ መሳሪያ ተኩስ ሩምታ መከፈቱን ገልጿል። በጥቃቱም በርካቶች ተገድለዋል። መረጃው የጥንቅራችን አካል ነው። የእንግሊዙ ዘጋርዲያን መጽሔት በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቅርቧል። ኤርትራ ከሰዓታት በፊት ይፋ ባደረገችው መግለጫ የምርመራ ሪፖርቱ የፈጠራ ክስ ስትል ምላሽ ሰጥታለች። ጥንቅራችን ይዞታል። የውጭ ሀገራት ዜጎች በኢትዮጵያ የመኖሪያ ቤት ባለቤት እንዲሆኑ የሚያስችለው አዋጅ በዛሬው ዕለት በሕዝብ ተወካዮች ምክር ቤት አማካይነት ጸድቋል። በዚህም መሰረት አንድ የውጭ ሀገር ዜጋ በኢትዮጵያ የቤት ባለቤት ለመሆን ማሟላት ይገባቸዋል የተባሉትን መስፈርቶች ተዘርዝረዋል። ጥንቅራችን ይዞታል። በቀጣይ ዓመት በጀት ላይ ዛሬ ሀገሪቱ ፓርላማ ውይይት አድርጓል። የገንዘብ ሚኒስትሩ አቶ አህመድ ሽዴ በርካታ ጉዳዮችን ያነሱ ሲሆን በቀጣይ ዓመት ኢትዮጵያ በቅርቡ ለወሰደችው ብድር ክፍያ መፈጸም እንደምትጀምር፣ በምንዛሬ የተነሳ የዕዳው ጫና ከበድ እንደሚል አስጠንቅቀዋል። መንግስት መጠነ ሰፊ ገቢ በታክስ እንደሚሰበስብ፣ ይሄ የሞት ሽረት ጉዳይ ነው ሲሉም ተሰምተዋል። የሚኒስትሩን ማብራሪያ ጨለፍ አድርገን ይዘናል። 2 ዓመት ስለዘለቀው የትግራይ ጦርነት አዲስ መረጃ የገለጠ ሪፖርት ወጥቷል። ዘሴንትር የተሰኘ የምርመራ ጋዜጠኝነት ተቋም ነው የኤርትራ ጦር ድርጊትና ዕቅድን ያጋለጠ ሪፖርት ያወጣው። ጦሩ በትግራይ ክልል ያደረገው ዘረፋ ክልሉን ሀብት እስከሚቻለው ድረስ ለማዳከም ያለመ ነበር ብሏል። የወንጀሉ አስተባባሪና አስፈጻሚ የጦር አመራሮችንም በስም ለይቷል። የጦርነቱን ገመና የገለጠው ሪፖርት ወደ እናንተ የምናደርስ ይሆናል። ፌዴራል ፖሊስ ከ5000 በላይ ሰዎችን በቁጥጥር ስራው ያለው ሲል አስታውቋል። ከምን ጋር በተያያዘ በምን አይነት ጉዳዮች የሚለውን በተመለከተ ማብራሪያን ሰጥቶበታል። ጥንቅራችን ከያዛቸው መረጃዎች መካከል ነው። በአማራ ክልል በደብረ ማርቆስ ከተማ የፖሊስ አመራርን ገድሎ በባጃጅ ለማምለጥ የሞከረው ግለሰብ በተወሰደበት እርምጃ መገደሉ ተነግሯል። የከተማው ፖሊስ በጉዳዩ ላይ ያወጣው መረጃ አለ፣ የምንመለከት ይሆናል። እስከ ፍጻሜ አብራችሁን ቆዩ። የምንለቃቸው ለታይ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የወሎ ከባድ ጥቃት፣ ሰልፈኞች ላይ የተተኮሰው ሞርታር። በአማራ ክልል የተለያዩ ከተሞች ሰላማዊ ሰልፎች በተካሄዱበት ዕለት ከባድ ጥቃት መሰንዘሩ ተሰምቷል። ይህንኑ ጥቃት በተመለከተ ቢቢሲ በዛሬው ዕለት ባስነበበው ዘገባው ሞርታርን ጨምሮ የከባድ መሳሪያ ተኩስ ሩምታ መከፈቱን ገልጿል። በጥቃቱም በርካቶች ተገድለዋል። ከትላንት በስቲያ ሰኔ 22 2017 ዓ.ም በአማራ ክልል የተለያዩ ከተሞች መንግስትን የሚደግፉ ሰልፎች መካሄዳቸው አይዘነጋም። በሰሜን ወሎ ዞን ዕለት ከዚሁ ሰልፍ ጋር ተያይዞ እንደተሰነዘረ በተገለጸ ጥቃት በርካቶች መገደላቸውን የተነገረው። በተፈጸመ ተደጋጋሚ ሞርታር ጥቃት ታዳጊዎችን ጨምሮ 4 ሰዎች ሲገደሉ 7 ሰዎች ደግሞ መቁሰላቸውን የዓይን እማኞችና የአካባቢ አስተዳደር ጠቅሶ ዘገባው አመልክቷል። ጥቃቱ የተፈጸመው በግዳን ወረዳ ዋና ከተማ ሙጃ ከጠዋቱ 2:40 አካባቢ ሲሆን የአካባቢ አስተዳደር ጥቃቱን የፈጸሙት በአካባቢ የሚንቀሳቀሱ የፋኖ ኃይሎች ናቸው ብለዋል። ጥቃቱ በመንግስት የተጠራ ህዝባዊ ሰልፍ መዳረሻ እንደሆነ በታመነበት ኳስ ሜዳና በዙሪያው መድረሱን 3 ነዋሪዎችና የአካባቢ ባለስልጣናት ተናግረዋል። የወረዳው ዋና አስተዳዳሪ አቶ አማኑኤል አያሌው 5 የሞርታር ጥይት መወርወሩን ገልጸው ጥቃቱ ሰልፉን ለማስተጓጎል ኢላማ ያደረገ ነው ብለዋል። ሁለቱ ሰልፉ ይካሄድበታል ተብሎ በታመኑና ህዝባዊ ሁነቶች በሚካሄድባቸው ስፍራዎች እንዲሁም አንዱ ከከተማው ወጣ ባለ ገጠራማ ስፍራ ማረፋቸውን አስተዳዳሪው ገልጸዋል። የወረዳው አስተዳዳሪ ጥቃቱ ሰልፈኞቹ ሰልፍ ወደሚጠናቀቅበት ኳስ ሜዳ እየተጓዙ መሃል ከተማ ላይ እንደደረሱ መፈጸሙን ገልጸው ማህበረሰቡ ትንሽ ተደናገጠ፣ አረጋግተን ሌላ ቦታ ላይ እንዲጠናቀቅ አድርገናል ብለዋል። ጥቃቱ ሲፈጸም ከከተማው ጫፍ ሰልፍ ወደሚጠናቀቅበት ኳስ ሜዳ እያመራ እንደነበር የተናገሩ አንድ ነዋሪ ይህን ተከትሎ ሰልፉ ባለበት እንዲቆምና እንዲጠናቀቅ መደረጉን ተናግረዋል። ሰልፍ ወጥተው እንደነበርና የፍንዳታ ድምጽ ሰምተው ወደ ኳስ ሜዳ እንዳቀኑ የተናገሩ ሌላ የዓይን እማኝ ጉዳቱን አስከፊ ሲሉ ገልጸውታል። አብዛኞቹ የጥቃቱ ሰለባዎች ኳስ ሲጫወቱ የነበሩ ታዳጊዎች መሆናቸውን የተናገሩት እማኞቹ ኳስ ሲጫወቱ የነበሩ 2 ታዳጊዎች ወዳቸውና እግራቸው ተመትተው ህይወታቸው እንዳለፈ ተናግረዋል።
ከከተማው ወጣ ባለ ስፍራ ደግሞ ወንድምና እህት ናቸው የተባሉ ሁለት የአንድ ቤተሰብ አባላት በጥቃቱ ሕይወታቸው ሲያልፍ የሟች አባት ደግሞ መቁሰላቸውን ነዋሪዎችና የወረዳው አስተዳዳሪ አክለው ገልጸዋል። በዚህ የከባድ መሳሪያ ጥቃት 7 የሚሆኑ ሰዎች ቆስለው ለሕክምና ሙጃ ጤና ጣቢያ እንደተወሰዱ አክለዋል። ህዝቡን የካደ ሲሉ ጥቃቱን የገለጹት የሰሜን ወሎ ዞን ሰላምና ጸጥታ መምሪያ ምክትል ኃላፊ አቶ ፈለገ ጌትነት የጥቃቱ ዓላማ ህዝቡን ለመበተን ነው። ህዝቡ የሚያመራው ወደ ኳስ ሜዳ ነበር። ህዝቡን ለመበተን ታቅዶ የተሰራ ነው ብለዋል። ከግዳን ወረዳ ባለፈ በላስታ ወረዳም ሰልፍ ለመበተን ተመሳሳይ ጥቃት መፈጸሙን፣ ነገር ግን ሰው ላይ ጉዳት አለመድረሱን አመልክተዋል። ዘገባው ጥቃቱን ፈጸሙ የተባሉትን የፋኖ ኃይሎች ለማነጋገር ያደረግኩት ጥረት አልተሳካም ሲል አመልክቷል። በቀጣይ መረጃ ቀይ ባህርን በወታደራዊ ኃይል እንዳታስቡት ግብጽ የውሃ ጉዳይ የህልውና ጉዳይ ነው ስትል አዲስ ባወጣችው መግለጫ ገልጻለች። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ በዚሁ መግለጫቸው የቀይ ባህርን ጠረፍ ተጋሪ ያልሆኑ ሀገራት ወደ ባህር ጠረፉ በወታደራዊ ኃይል እንዲቀርቡ ግብጽ አትፈቅድም፣ ቀይ መስመር ነው ሲሉ አሳስበዋል። የኢትዮጵያ መንግስት በህዳሴው ግድብ ላይ ያለምንም ምክክር የራሱን ውሳኔዎች መወሰን ከጀመረ ዓመታት መቆጠሩን የውጭ ጉዳይ ሚኒስትሩ ገልጸዋል። ባድር አብድላቲ ለግብጻውያን የውሃ ጉዳይ ደህንነት ዋስትና መሆኑን መናገራቸውን ኢጂፕት ኢንዲፔንደንት በዘገባው አመልክቷል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ለሀገራቸው ዜጎች ባስተላለፉት ጥሪም መንግስታቸውን እንዲያምኑና ደህንነታቸውን እንዲያስጠብቅ ከጎናቸው እንዲሆን ጠይቀዋል። የውሃ መብታችሁን እንደምናስከብር መጠራጠር የለባችሁም ሲሉ አክለዋል። በናይል ውሃ ላይ ያለንም መብትም ለድርድር አናቀርብም ሲሉ የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ተናግረዋል። ግብጽ በአባይ የውሃ ፍላጎት 90 ቢሊዮን ኪዩቢክ ሜትር ውሃ መሆኑን ገልጸው አሁን ላይ ያለን ድርሻ 55 ቢሊዮን ኪዩቢክ ሜትር ነው ሲሉ ገልጸዋል። ይህንን መብቷን አሳልፋ እንደማትሰጥ የውጭ ጉዳይ ሚኒስትሩ ገልጸዋል። የህዳሴው ግድብ ድርድር ከ12 ዓመታት ሂደት በኋላ መቆሙን ባድር አብድላቲ አውስተዋል። ኢትዮጵያ 5 ጊዜ ግድቡን በመሙላት ተርባይኖችን ያለ ግርጌ ሀገራት ምክክር ስራ አስጀምራለች በማለት ወቀሳ ያቀረቡት የውጭ ጉዳይ ሚኒስትሩ የቀይ ባህር ተጋሪ የሆኑ ሀገራት ወደ ባህር በሩ እንዳይወጡ ግብጽ እንደማትፈቅድ አጽንኦት ሰጥተዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከቀይ ባህር ደህንነት ጋር በተያያዘም የባህር ጠረፉ ተጋሪ ያልሆኑ ሀገራት ወደ ባህር ጠረፉ በወታደራዊ ኃይል እንዲቀርቡ ግብጽ አትፈቅድም፣ ይህም ቀይ መስመር ነው ሲሉ አሳስበዋል። የግብጽ የውጭ ጉዳይ ሚኒስትር ባድር አብድላቲ ከቀይ ባህር ጋር ከሚዋሰኑ ሀገሮች ውጭ ያሉ ማናቸውም ሀገሮች ባህሩን መጠቀማቸው ተቀባይነት የለውም ሲሉ ከዚህ ቀደም እንዲሁ ማሳሰባቸው አይዘነጋም። በቀጣይ መረጃ ኤርትራ በአነጋጋሪው ክስ ምላሽ ሰጠች። የእንግሊዙ ዘጋርዲያን መጽሔት በትግራይ ጦርነት ወቅት የኤርትራ ወታደሮች በትግራይ ሴቶች ላይ ዘግናኝ ወሲባዊ ጥቃት መፈጸማቸውን የሚገልጽ ሰፊ የምርመራ ሪፖርት አቅርበዋል። በሰሜኑ ጦርነት ወቅት በትግራይ ከሚገኙ ጠቅላላ ሴቶች 10% የሚጠጉት ሴቶች ለጾታዊ ጥቃት መጋለጣቸውን ጥናቶችን ጠቅሶ ዘጋርዲያን አስነብቧል። ከነዚህ ውስጥ 70% በቡድን መደፈር የደረሰባቸው ናቸው ብሏል። እንደ ዘጋርዲያን ጥናት ሪፖርት የኤርትራ ወታደሮች ዓለም አቀፍ የጦርነት ሕግ ከሚፈቅደው ውጪ የትግራይ ሴቶችን ዳግም መውለድ እንዳይችሉ በማሰብ በማህፀናቸው ውስጥ ባዕድ ቁሶችን መቅበራቸውን ከተጠቂዎች ማረጋገጥ መቻሉን ገልጿል። ዘገባው በምስል ባስደገፈው ሪፖርቱ በጦርነት ወቅት በኤርትራ 6 ወታደሮች ተደፍራ ራሷን ስታ የነበረችን ወጣት ታሪክ በማሳያነት ያቀረበ ሲሆን ከመደፈሯም በላይ ኢተፈጥሯዊ ግፍ እንደተፈጸመባት በገለልተኛ ሐኪሞች መረጃ ማረጋገጡን አመልክቷል። ይህም በኤርትራ ወታደሮች በማህፀኗ የብረት ቁርጥራጭ፣ የማስታወሻ ወረቀት፣ ብሎኖች፣ ማህፀን ፍሬ እንዳያፈራ የሚያደርጉ ቁሳቁሶች በሴትነት ገላዋ በኩል ወደ ማህፀኗ እንዲገባ መደረጉን ሪፖርቱ ገልጿል። ይህ በሺዎች የሚቆጠሩ የትግራይ ሴቶች በጦርነቱ ያለፉበት አስከፊ መከራ ነው ሲል ዘገባው አመልክቷል። ኤርትራ ከሰዓታት በፊት ይፋ ባደረገችው መግለጫ የምርመራ ሪፖርቱ የፈጠራ ክስ ስትል ምላሽ ሰጥታለች። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል በይፋዊ የኤክስ ገጻቸው ባሰፈሩት መልእክት ዘጋርዲያን እንዲሁም በኢትዮጵያ የሚሰራጭ አንድ ሚዲያን እንዲሁም ሌሎች በርካታ ሚዲያዎች የኤርትራን ስም በማጉደፍ ተጠምደዋል ሲሉ ከሰዋል። የማነ በዚሁ ልጥፋቸው እነዚህ ሚዲያዎች በዩኤስኤድ ድጋፍ እንደሚሰራጩ በማውሳት የኤርትራን ስም ለማጥፋት በመታተር ላይ ናቸው ሲሉ ገልጸዋል። በቀጣይ መረጃ የሞት ሽረት ጉዳይ ነው። አህመድ ሽዴ የፌደራል መንግስት የሚሰበስበውን ገቢ በሚቀጥለው ዓመት በከፍተኛ ደረጃ ለማሳደግ ማቀዱ የሞት ሽረት ጉዳይ ነው ሲሉ የገንዘብ ሚኒስትሩ አቶ አህመድ ሽዴ ተናገሩ። የፌደራል መንግስት በዚህ ወር መጀመሪያ ላይ ለፓርላማ ያቀረበው የበጀት መጠን 1.93 ትሪሊየን ብር ሲሆን ከሀገር ውስጥ ምንጮች ለመሰብሰብ ያቀደው የገንዘብ መጠን 1.23 ትሪሊየን ብር ነው። በቀጣዩ በጀት ዓመት ከታክስ ይገኛል ተብሎ የሚጠበቀው ገቢ 1.1 ትሪሊየን ብር በዚህ ዓመት ከነበረው በ200 ቢሊዮን ብር ገደማ ጭማሪ እንዳለው ተጠቁሟል። ሚኒስቴሩ በጀቱን ለመሸፈን በአገልግሎቶች ታሪፍ ማሻሻያ የሚያገኘውን የገቢ መጠን በተመሳሳይ ሁኔታ ከፍ የማድረግ እቅድ እንዳለውም ተጠቁሟል።
ሚኒስቴሩ በምንዛሬ ተመን ለውጥ ምክንያት የኢትዮጵያ የዕዳ ክፍያ ጫና እንደሚጨምር አመልክተዋል። ኢትዮጵያ ከ3.5 ቢሊዮን ዶላር በላይ የዕዳ እፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላ በሚቀጥለው በጀት ዓመት የሚጀመረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስትር አስታውቀዋል። ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሬ ተመን ወይም ኤክስቼንጅ ሬት ለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ ይጨምራል ነው ያሉት። አቶ አህመድ ሽዴ አክለውም ባለፉት 2 ዓመታት ሲካሄድ የነበረው የሁለትዮሽ ብድሮች ወይም ባይላተራል ሎንስ ድርድር መጠናቀቁን ተከትሎ ኢትዮጵያ በሚቀጥለው ዓመት የዕዳ ክፍያ መፈጸም ትጀምራለች ብለዋል። እነዚህ ክፍያዎች መንግስት ላለፉት 15 ዓመታት ሲበደረው የቆየው ብድር አካል እንደሆኑ ነው የጠቆሙት። ሚኒስትሩ ምንም እንኳን በዶላር ደረጃ የዕዳ እፎይታ ቢገኝም በብር ሲሰላ የሚከፈለው መጠን ይጨምራል ብለዋል። ይህ የገንዘብ ምንዛሬ ለውጥ የሚያስከትለው ጭማሪ ከዕዳ ክፍያዎችና ከማህበራዊ ድጎማዎች ጋር ተደምሮ ከመደበኛ በጀት ውስጥ ከ50 በመቶ በላይ የሚሆነውን ይሸፍናል ተብሎ ይጠበቃል። ይህ ሁኔታ መንግስት ከቀድሞ ጊዜ በተለየ መልኩ ከፍተኛ የሆነ የወጪ ኃላፊነት እንዲሸከም ያስገድደዋል። ሚኒስትሩ ይህንን ጭማሪ ያስከተለው የሀገሪቱ የማክሮ ኢኮኖሚ ማሻሻያ መሆኑን ገልጸዋል። የዘርፉ ባለሙያዎች በበኩላቸው መንግስት በኢኮኖሚ መረጋጋት ላይ ያተኮሩ ማሻሻያዎችን እያደረገ ቢሆንም የገንዘብ ምንዛሬ ተመን ለውጥ የሚያስከትለው የዋጋ ንረትና የበጀት ጫና አሁን ባለው የኢኮኖሚ ምህዳር ውስጥ አዳዲስ ፈተናዎችን ይዞ እንደሚመጣ በተደጋጋሚ መናገራቸው ይታወሳል። በቀጣይ መረጃ የውጭ ሀገራት ዜጎችን የቤት ባለቤት የሚያደርገው አዋጅ ጸደቀ። በኢትዮጵያ የውጭ ሀገራት ዜጎችን የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የተዘጋጀው ረቂቅ አዋጅ በዛሬው ዕለት ሰኔ 24 ቀን 2017 ዓ.ም በሕዝብ ተወካዮች ምክር ቤት እንዲጸድቅ ተደርጓል። በዚህ አዋጅ ውስጥም የውጭ ሀገራት ዜጎች በምን መልኩ በኢትዮጵያ የመኖሪያ ቤት ባለቤት ይሆናሉ ከሚለው ጀምሮ የቤት ባለቤት ለመሆን ማሟላት በሚገቧቸው መስፈርቶች ዙሪያም አዋጁ ዘርዘር ያሉ ሐሳቦችን አስቀምጧል። ባለፈው ግንቦት ወር አጋማሽ ላይ ለፓርላማው ቀርቦ የነበረው አዋጅ ዛሬ ሲጸድቅ ከአዋጁ ስያሜ ጀምሮ የተወሰኑ ማሻሻያዎች በቋሚ ኮሚቴዎች የተደረጉበት መሆኑን የቢቢሲ ዘገባ አመልክቷል። የቀድሞ ረቂቅ ከመኖሪያ ቤት በተጨማሪ የውጭ ዜጎች የማይንቀሳቀስ ንብረት ባለቤት የሚሆኑበትንም ድንጋጌዎች የያዘ የነበረ መሆኑን ያመለከተው ዘገባው፣ ሆኖም አዋጁ ለዝርዝር እይታ የተመራላቸው የምክር ቤቱ ከከተማ መሰረተ ልማትና ከትራንስፖርት ጉዳዮችና ከሕግና ፍትህ ጉዳዮች ቋሚ ኮሚቴዎች የአዋጁ ዋና ትኩረት በመኖሪያ ቤት ብቻ ላይ እንዲሆን ተደርጎ የተሻሻለ መሆኑንም አክሏል። በዚህ መሰረት አንድ የውጭ ዜጋ በኢትዮጵያ ውስጥ የመኖሪያ ቤት ባለቤት የሚሆነው በሊዝ ጨረታ ብቻ መሆኑንም በዚህ አዋጅ ድንጋጌ ውስጥ እንዲካተት ተደርጓልም ተብሏል። ነገር ግን ቋሚ ኮሚቴዎች ያቀረቡት የውሳኔ ሐሳብ ማንኛውም የውጭ ሀገር ዜጋ በማናቸውም በአንድ ጊዜ የሚኖር የመኖሪያ ቤት ቁጥር አንድ ነው የሚል ገደብ አስቀምጧል። ነገር ግን የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። በቀጣይ መረጃችን ከትግራይ ጦርነት በፊት የኤርትራ ጦር የዘረፋ ዝግጅት እንደነበረው ተጋለጠ። 2 ዓመት ስለዘለቀው የትግራይ ጦርነት አዲስ መረጃ የገለጠ ሪፖርት ወጥቷል። ዘሴንትር የተሰኘ ምርመራ ጋዜጠኝነት ተቋም ነው የኤርትራ ጦር ድርጊትና ዕቅድን ያጋለጠ ሪፖርት ያወጣው። ተቋሙ የተደራጀ ዓለም አቀፍ ሙስናና ምዝበራን በማጋለጥ የሚታወቅ ሲሆን ትላንት ባወጣው አዲስ ሪፖርት ከሰሜኑ ጦርነት በፊት የኤርትራና ጦር አመራሮቹ ድንበር ከማቋረጣቸው ከአንድ ወር በፊት ከፍተኛ የዘረፋ ዕቅድና ዝግጅት እንዳደረጉ አጋልጧል። ዘሴንትሪ ስልጣንና ዘረፋ የኤርትራ መከላከያ ሰራዊት በትግራይ ጣልቃ ገብነት ሲል ርዕስ በሰጠው ሪፖርት ነው መረጃውን ያወጣው። የኤርትራ ጦር በዕቅድና በቅድመ ዝግጅት መጠነ ሰፊና በደንብ የታሰበበት ዘረፋ በትግራይ መፈጸሙን ገልጿል። የክልሉን ኢኮኖሚ እስከ ወዲያኛው ለማዳከም የታለመ ነበር ሲል ሪፖርቱ ይደመድማል። ሪፖርቱ የኤርትራ ጦር በተጠናና ዝግጅት በተደረገበት መልኩ ከፍተኛ መጠን ያለው ወርቅ ከክልሉ ማውጣቱን፣ ከፍተኛ ዋጋ ያላቸውን ቅርሶች መዝረፉን እንዲሁም ሰዎችን ጭምር አግቶና አፍኖ መውሰዱን ያብራራል። በቡድን በመሆን የመድፈር ወንጀልና ጥቃት መፈጸሙን፣ ማሰቃየት፣ እገታና ካልሆነ ብሎ ማጉደል ጭምር መፈጸሙን ዘሴንትሪ በሪፖርቱ አስቀምጧል። ዘሴንትሪ ምርመራ በተጨማሪ የኤርትራ አመራሮች ከኢትዮጵያ መንግስት ጋር በመተባበር የጦርነት ዝግጅቱን ቀደም ባሉ ወራቶች አድርገዋል ሲል በሪፖርቱ አስፍሯል። የኤርትራ ጦር የተቻለውን ሀብት በሙሉ ከክልሉ በመዝረፍ ኢኮኖሚያዊ ጉዳት ለማድረስ ሰርቷል ያለው ሪፖርቱ በዚህም ከ75 ሚሊዮን ዶላር እስከ 80 ሚሊዮን ዶላር የሚገመት ወርቅ መዝረፉን፣ ይሄ ወርቅ እስካሁን በየዓመቱ በጥቁር ገበያ ለሽያጭ እየቀረበ ስለመሆኑ አረጋግጫለሁ ብለዋል። የኤርትራ ጦር የኢትዮጵያ ማዕድን ሚኒስቴር ወርቅ ለማውጣት ፍቃድ የሰጠባቸውን ቦታዎች ከ2023 እስከ 2024 ድረስ ተቆጣጥሮ እንደነበር፣ አሁንም ቦታዎቹ በጥሩ እጅ ውስጥ መሆናቸውን ዘርዝሯል። በተጨማሪ ሪፖርቱ ከትግራይ የተዘረፉ ቅርሶች በቅርስ አጫራቾች በኩል በርከት ብለው ለጨረታ መውጣታቸውን ተመልክቻለሁ ብለዋል። ተቀማጭነቱ በእንግሊዝ የሆነው የቅርሶች አጫራች ታይምላይን ኦክሽንስ ከ2020 ወዲህ ኢትዮጵያ ቅርሶች በርከት ብለው በእጁ መግባታቸውን ጠቅሷል። እነዚህ ከትግራይ የተዘረፉ ስለመሆናቸው ሪፖርቱ ጥርጣሬውን አስፍሯል። በምርመራ የሙስና ወንጀልና ምዝበራን የሚያጋልጠው ዘሴንትሪ
በጦርነቱ በሰብአዊ መብት ጥሰትና በዘረፋው ወንጀል ሚናቸው ትልቅ ነው ያላቸውን የኤርትራ ጀነራሎች በስም ለይቶ አመልክቷል። እነሱም ብርጋዴር ጀነራል ኢዮብ ፍትሳኤ፣ ብርጋዴር ጀነራል ሲሞን ዕቁብ፣ ሜጀር ጀነራል ሮማዳን ኦስማን አውሊያ ሲሆኑ የጦር አመራሮቹ ላይ ማዕቀብ እንዲጣል ለአሜሪካ፣ ለአውሮፓ ህብረትና ለእንግሊዝ መንግስት ጥቆማ ሰጥቷል። በቀጣይ ርዕሳችን ከ5000 በላይ ተጠርጣሪዎችን በቁጥጥር ስር አውያለሁ ፖሊስ። ከ5600 በላይ ተጠርጣሪዎች በቁጥጥር ስር አውያለሁ ሲል ፌዴራል ፖሊስ በዛሬው ዕለት አስታውቋል። ተጠርጣሪዎችን በቁጥጥር ስር ያዋለባቸውን የወንጀል አይነቶችም ዘርዝሯል። የውጭ ሀገራት ዜጎችም ጭምር አሉበት ሲል አስታውቋል። ፌዴራል ፖሊስ የተጠቀሰውን አሃዝ ያላቸውን ተጠርጣሪዎች በቁጥጥር ስር ያዋለው በ2017 በጀት ዓመት መሆኑንም በዛሬው ዕለት በሰጠው መግለጫው አመልክቷል። የፌዴራል ፖሊስ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊ አብዲሳ በዛሬው ዕለት በሰጡት መግለጫ ቢሮው በሽብር ወንጀል፣ ታክስ ማጭበርበርና መሰል ወንጀሎች ላይ እንደሚሰራ አመልክተው በዚህም በርከት ያሉ ሰዎች በቁጥጥር ስር የዋሉ መሆኑን አብራርተዋል። ከተቋማትና ከህብረተሰቡ ጋር በተሰራው ስራ ህብረተሰቡን የሚያወናብዱ ሐሰተኛ መረጃዎችን በአጠረ ጊዜ በማጋለጥ ተሳታፊዎች በህግ እንዲጠየቁ ማድረግን ጨምሮ ከውስጥና ከውጭ በተደራጀ የሽብር ወንጀል ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎች ወደ ህግ አቅርቤያለሁ ሲልም ፖሊስ በዚሁ መግለጫው አስታውቋል። በቁጥጥር ስር የዋሉት ተጠርጣሪዎችም በሞባይል ባንኪንግ ወንጀል ዋና ተዋናዮች ከ80 በላይ ተጠርጣሪዎችን፣ በሙስና ወንጀል 260፣ በህገ ወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ ዕቃዎች ላይ የተሰማሩ 143 ተጠርጣሪዎችን፣ በአደንዛዥ ዕፅ ዝውውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችንና 25 በህገ ወጥ የሰዎች ዝውውር የተሰማሩ መሆናቸውም ታውቋል። በዚህ ዓመት ከፍተኛ የማጭበርበር ወንጀል ምንጫቸው ባልታወቁ የኦንላይን ግብይቶች፣ የሞባይል ባንኪንግና የተለያዩ የኦንላይን አገልግሎቶች መፈጸሙን የተናገሩት ኃላፊው ማህበረሰቡ ከመሰል መጭበርበሮች ራሱን ሊጠብቅ ይገባዋል ሲሉም አሳስበዋል። በተያዘው በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠርጣሪዎችን በቁጥጥር ስር መዋሉን ያስታወቀ የፌዴራል ፖሊስ 1000 የሚደርሱ ተጠርጣሪዎች የጥፋተኝነት ውሳኔ እንዲያገኙ ተደርጓልም ብሏል። በአጠቃላይ 104 ቢሊዮን ብር የሚገመት ጉዳት የደረሰባቸውን የምርመራ መዝገቦች ባማከለ መልኩ ለመስራት ተችሏልም ተብሏል። በመጨረሻም በአማራ ክልል የፖሊስ አመራር ላይ ግድያ ተፈጸመ። ግድያ ፈጻሚውም ተገድሏል። በደብረ ማርቆስ ከተማ የፖሊስ አመራርን ገድሎ ለማምለጥ የሞከረው ግለሰብ በተወሰደበት እርምጃ መገደሉ ተነገረ። በደብረ ማርቆስ ከተማ አስተዳደር በንጉስ ተክለ ሃይማኖት ክፍለ ከተማ ቀበሌ 04 ልዩ ቦታ የትራፊክ መብራት አጠገብ የምስራቅ ጎጃም ዞን ፖሊስ መምሪያ ባልደረባ የሆኑት ምክትል ኮማንደር ዘላለም ጥላሁን በስራ ላይ ያሉ በስታር ሽጉጥ በመምታት ህይወታቸው እንዲያልፍ ያደረገው ግለሰብ ላይ እርምጃ እንደተወሰደበት ተገልጿል። ተከሳሾቹ ድርጊቱን ከፈጸሙ በኋላ ባጃጅን ተጠቅመው በመሸሽ ላይ ያሉ ህብረተሰቡ ለጸጥታ ኃይሉ በሰጠው ጥቆማ መሰረት ተከታትለው በመሄድ እንዲቆም ሲጠየቅ ፍቃደኛ ሳይሆን በመቅረቱ እርምጃ እንደተወሰደበት የደብረ ማርቆስ ከተማ ፖሊስ መምሪያ መረጃ አመልክቷል። በዚህም ድርጊት ፈጻሚውን ለመያዝ በተከፈተ የጥይት ተኩስ ምክንያት የደብረ ማርቆስ የጸጥታ ኃይልና የምስራቅ ጎጃም ዞን ፖሊስ መምሪያ አባላት በወሰዱት እርምጃ ባጃጇ ስትቃጠል ሲተኩስ የነበረው ግለሰብ ህይወቱ አልፎ 2 ስታር ሽጉጥ ከ11 ጥይትና 1 F1 ቦምብ ጋር በቁጥጥር ስር ውሏል ሲሉ ፖሊስ ገልጿል። የከተማ አስተዳደሩ ሰላምና ጸጥታን ለመንሳት የተለያዩ የዘረፋ፣ እገታ፣ ውንብድና የተለያዩ ተልእኮችና ወንጀሎችን ሲፈጽም እንደነበር አስታውቋል። ተባባሪ ተከሳሾች በማህበረሰቡ ጥቆማ ተገቢው እርምጃ ከመውሰድ ባለፈ በህግ አግባብም እስከ 21 ዓመት የእስር ቅጣት ማስቀጣት መቻሉ ተገልጿል። ምክትል ኮማንደር ዘላለም ጥላሁን በምስራቅ ጎጃም ዞን በተለያዩ ወረዳዎች በኃላፊነት ሲያገለግሉ የቆዩ ሲሆን በፖሊሳዊ ሙያቸው ህዝብን ሲያገለግሉ የነበሩ የፖሊስ መኮንን የነበሩ መሆኑን የደብረ ማርቆስ ከተማ ፖሊስ መምሪያ መረጃ ገልጿል። ቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።